ተነስታ አላርማናትሽ ላይ 5 ሰዓት ጮ አረብ ጮአብሽ ሽንት ቤት አጥበሽ ደከመኝ ብለሽ ሳተኝ ራበኝ ሲር በፈለግሽው ሰዓት ሲርብሽ ሳበይ ውድ የሰራሽውን ገንዘብ ሀብታም መቀልቢው አንቺ ምን ቢነሽ አፈሽ ቁጭ በይ ወሪያ ሰብስበሽ ያጂ ብርሽን ያጂና ኢትዮጵያ ገብታችሁ የካርድ አትለምኑ ሰው ቆፍጠን በሉ ሴቶች ማለት ነው። በተለይ መዳም ቤት የምትሰሩ ሰዎች ቆፍጠን በሉ፣ ስራችሁን ስሩ። ብር ገንዘባችሁን ለሰው አትስጡ። ጎበዝ ጀግና መሆን ከፈለግሽ ማለት ነው ብርሽን አጠራቅመሽ ያጂ። ኢትዮጵያ ላይ የሆነ ነገር አድርጊ ውዴ። እዚህ ሀገር ላይ እንኳን ቢዝነስ መክፈት ባትቺ አገርሽ ላይ ቤት ስሪ ውዴ። መጠለያሽ ነው። ብርብሽ ቢጠማሽም ቤትሽ ተሰብስበሽ ትቀመጫለሽ። ቤት ከሌለሽ ግን ውዴ ጎዳና ተዳዳሪ ነው የምትሆኚ። ዛሬ ላይ ማለት ነው ኑሮሽ 100,000 ብር 10,000 ብር የሰጠሽው ሰው የካርድ አይሞላልሽም። የአንድ ቀን ምሳ አይችልሽም። ራስሽን ችለሽ ጸጥ ብለሽ ማለት ነው ተደብቀሽ ኑሪ። ሆሆታ ምንም አይጠቅምሽም። እሺ ሰው ወደደሽ ጠላሽ ምንም ማለት ነው ምንም አይጠቅምሽም። ፈጣሪሽ ብቻ እንዳይጠላሽ። እሺ ፈጣሪሽ እንዳይጠላሽ ብቻ ተጠንቀቂ። በሰው ላይ ክፉ እንዳታስቢ እንዳታደርጊ። ዝም ብለሽ ብርሽን ያዥ። ሀብታም አትቀልቢ። በተለይ ለወንድ ልጆች ብር የምትሰጡ ሰዎች ኮንኮኒያም ናችሁ። መላጣ እንዴ ከታምጥቼ ነው ዛሬ ደግሞ መላጣ ነግርሻለሁ። እንዳውም ዛሬ የምንሄድባቸው የመዳም ቤት ልጆች ኑ ስሙ ጉዳችሁን ልንገርሽ። ልክሽም ማለት ነው። ቆይ ራሴ አምሮብኛል። ቆይ ዛሬ የመዳም ቤቶች ላይ ነዳና ጉድሽን ስሚ። ቆይ ስሚ ልንገርሽ። አንቺ ሽንት ቤት አጥበሽ የሰው ቤት ሰርተሽ መዳም ጋር እየኖርሽ የሰው ቤት እየኖርሽ አንቺ ምን ቤነሽና ነው ሰው ምረጂው? አንቺን ብሎ ሰው ረጂ ምን ቤነሽና ነው አንቺ ወንድ ልጅ ብር መቀልቢው? ለራስሽ ድንቡሎ የለሽም? አንቺ ለባልሽ ማለት ነው እዛ ብር ትልክ ያለሽ ፍቅረኛ ለሚባለው ሚስት አለው የለውም ሳታቂ። አሁን አንዷ ልጅ ዙዙ ላገባው ሄድኩኝ አለች። ላገባው ሄድኩኝ የሁለት ልጆች አባት ነው አለች። ያውም አልትራ አይፎን ይዛለት ሂዳ አልትራ አይፎን ይው ራሷ እኮ የላትም ኮልኮሌ በ200 ድርሃም እና በ400 ድርሃም ይዛለች እኮ የኔ እኮ ራሷ እኮ ስልክ የላትም ለራሷ። አሽቃባጭ ከራስ በላይ ንፋስ። ራስሽን ኑሪ መጀመሪያ። ሰው ራሱን ሳይወድ እንዴት የሰው ልጅ ሊወድ ይችላል? መጀመሪያ ራስሽን ወደጂ። ራስሽን ከወደድሽ በኋላ ነው ሌላ ሰው የምትወጂ ውዴ። ሳልባሽ ገዝተሽ ሂደሽ ራሱ ማለት ነው ይሄ ሳልባጅሽ ደግሞ እንኪው ሰጂ ነው የሚሉሽ ነገር ውዴ። ጠርቀምቀም አድርገሽ ያጂ። ቆፍጠን ስትይ ነው ሰው የሚወድሽ። ቤትሽን ስሪ በቃ ጽድት ብለሽ ምናምን ቤትሽን ሙልት አድርጊ። የራስሽን ስራ ክፈጪ። የሰው እጅ እንዳታይ ወተሽ የምትገቢበትን። ሰው እስካልታመመ ድረስ የሰው እጅ ላይ መውደቅ የለበትም። ሰው የሰው እጅ ላይ ወደቀ የሚባለው ሲታመም ብቻ ነው። ከዛ በተረፈ የሰው እጅ እንዳታይ ጸልይ። ሁለተኛ ነገር ደግሞ በፍጹም ብርሽን ለሰው እንዳሰጭ ውድ። የተቸገርኩ የሚለው ሁሉ እንዳንቺ ወጥቶ ይስራ። በተለይ ወንድ ልጅ የምትቀልቡ ሴቶች ማለት ነው መቼም ሰው አትሆኑ። እድሜ ልካችሁ ማለት ነው እውነት ዳዴ ነው የምትሄዱት። ዳዴ እድሜያችሁን ትጨርሳላችሁ። እንደ ጓደኞቻችሁ አታገቡም፣ አትወልዱም። እንደ ጓደኞቻችሁ አትዝናኑም። እንደ ጓደኞቻችሁ ቤት አይኖራችሁም። እንደ ጓደኞቻችሁ ምንም እንኳን ለማኝ ነው የምትሆኑት። ነገር ለማኝ ማለት ነው። ወደሽም ጠላሽም እያነቀሽ ዋጥ አድርጊያት። ልቤ ፍርስ ይበልልኝ። ቴንኪዩ እውነት የምሬ ነው። አሁን ዝም ብለሽ ብርሽን አጠራቅሚ። ቆፍጠን በይሽ ውዴ። ልብስ ምናምን ኮተተይ ውዴ ታዩ ችግር የለም። ለራስሽ የሆነ ቅልጥፍ ብለሽ ራስሽ ዘነጥ ብለሽ የምትለብሽበትን ጊዜ ለራስሽ ሆኜ ከዛም በኋላ ይሄ ሳልባጅሽን ደግሞ ይሉሻል። ምን ያደርጋል? ኢትዮጵያ ስትሄዱ ይኸው ልብስ ከምትሰጡ እንትን ስጡ፣ ብር ስጡ። አሁን ለምሳሌ 5000 ድርሃም ስንት 5000 ብር በዚህ በኢማራት በትንሹ 100 ድርሃም እንበለው። በ100 ድርሃም አንድ ቀሚስ ገዝተሽ ብትወስጂላት የወሰድሽላት አይመስላትም። 5000 ብር ስትሰጫት ግን ብዙ ብር የሰጠሻት ነው የሚመስለው። ስማርት ሆኖ እሺ ልንገራችሁ ብዬ ነው እኔ እኮ ለእናንተ ብዬ 5000 ብር 5000 ብር ሰጠችኝ እኮ ስትመጣ ነው ይልሽ። ግን የ100 ድርሃም ገዝተሽ ልብስ ብትሰጫት ግን ይሄ ሳልባጅሽን ደግሞ የአረብ ትራፊ ነው የምትባዩ። እኔ ልንገራችሁ ብዬ ነው። እሱን ራሱ ግዴታ የለብሽም። ከፈለግሽ ብቻ ነው እሺ የምታደርጊ ውዴ። ግዴታ የለብሽም። ለራስሽ ልትሆኚ ነው ከሀገርሽ የወጣሽው እንጂ ለሰው ሳልባጅ ልትሰበስቢ አይደለም። እሺ ለራሳችሁ ነው። ማርያምን የካርድ የሚሞላላችሁ የለም። ነገ ጎዳና ላይ ብትወርቂ እንኳን ማንም አያዝንልሽም። ማንም ዛሬ ላይ የምትቀልቢ ወንድ አንቺ እዚህ ካንቺ ላይ ብር እየተቀበለ ሌላዋን ሴት ያዝናናበታል። ቆፍጠን ያለች ለራሷ ክብር ያላት ጽድት ያለች ጀነን ያለች ሴት ደግሞ ትበላለች ከወንድ። ኦኬ ወንድ ልጅ ያኖራል እንጂ አታኖሪውም። እሺ ጀነን በይ። ግዴታ የለብሽም ወንድ ልጅን የማኖር። ይሄ ከላይ የተሰጠ ጸጋ ነው። ሰው ወንድ ልጅ አንቺን የማኖር ግዴታ አለበት። አንቺ ግን ወንድ ልጅን የማኖር ግዴታ የለብሽም። ከገባሽ ስማርት ሁኚ። ገብርኤል የምሬ ነው።
ከቻላችሁ እሱ ሚስራ አንቺ ስሪ፣ ከዛ ሼር አድርጋችሁ የሆነ ነገር አድርጉ። ስለዚህ ከዛ በተረፈ ግን ወተሽ የምትገቢበትን ስሪ ምናምን። ሁሌ ምን ልበል እንደው እንዴት ብዬ ልንገራችሁ? የሰው እጅ ላይ አትጣሉ። አሁን መዳም ቤት ያላችሁ ሰዎች የሄድኩባችሁ አይደል? ልክሽን ነግሬሻለሁ ከገባሽ ማለት ነው። እሺ እውነት የምሬ ነው። ሴትዮ በሉኝ፣ ችግር የለውም። ሰርቼ ነው ሴትዮ የሆንኩት እንጂ ምን ታኝቼ ነው እንዴ እኔ ሴትዮ የሆንኩት? ብራችሁን ለወንድ አትስጡ። አሁን ዛሬ ወንዶች አይወዱኝም፣ በቃ አይወዱኝም። አንዳንዱ ጥሩ ወንዶች ብቻ ናቸው የሚወዱኝ። አንዳንዱ ጥሩ ወንድ አለ የሴት ገንዘብ የማይፈልግ። ሴት ልጅ ገንዘብ ስትሰጠው ራሱ በጣም ነው የሚናደደው፣ ተቸግሮ ራሱ አይወድም። ጀግና ወንድ ልጅ ማለት ነው። ልፍስፍስና ሸለመጥማጥ ወንድ ነው የሴት ገንዘብ የሚበላው። የሴት ገንዘብ የሚበላው ሸለመጥማጥ ወንድ የማይፈልግሽ ወንድ ነው ካንቺ ገንዘብ የሚፈልገው። ካንቺ ጋር መኖር የማይፈልግ ለነገ ትዳር የማይፈልግሽ ከሆነ ገንዘብሽ ነው። ለነገ ትዳር የሚፈልግሽ ከሆነ ነገ ስለሚደርሰው አይፈልግም ካንቺ ውዴ፣ አይፈልግም። ለምን? ትዳር ላይ ስትሆኑ ነገ ለቤትሽ ታረጋለሽ ምናምን ይደርሳል ብሎ ስለሚያስብ ማለት ነው። ስለዚህ ውዴ ንቂ ሽፎልሽ። ወደ አረብ ሀገር ተሰደው ውጤታማ የሆኑ ክልሎች ቁጥር 1 ትግራይ ክልል ነው። ሁለተኛ ጉራጌዎች ናቸው። ሶስተኛ ደግሞ ራያ ቆቦ ምናምኖች እነዚህ ናቸው። ስፔሻሊ ወሎ ላይ ያሉ እህቶቻችን ሰው ሲረዱ ነው የኖሩት። ሰው ሲያግዙ፣ በዛ ተሰበረ ሲባሉ እሱ ማስጠገኛ፣ በዛ ኩላሊቱ ፌል አደረገ ሲባል ለሱ ኩላሊት ሲገዙ የኖሩ ናቸው። አብዛኞች በጥቁር ጸጉር መተው በነጭ ጸጉር የተመለሱ ወሎዮች ናቸው። ኪሳራ ላይ የወደቁ አረብ ሀገር መተው አንድ እንኳን አዲስ አበባ ቤት የሰራ ወሎዬ አታገኝም ቤት እንኳን ማለት ነው። ስለዚህ ያው ተድርጊታችሁ ተቆጣውና ለራሳችሁ ለመኖር ሞክሩ ለማለት ወዳለኝ። ምክንያቱም አንቺ ስትቆሚ ነው ለሰው መድረስ የምትችይው፣ አንቺ ስትቆሚ ነው ለቤተሰብ መርዳት የምትችይው፣ አንቺ ስትሆኚ ነው ካንቺ ውጭ ያለው ሌላው ከንቱ ነው። ስለዚህ ራስሽን መጀመሪያ ለራሳችሁ ቁሙ ለማለት ወዳለኝ። ያው አንቺ ባጃጅ ተበልተሽ ወይ ባጃጅ ተበልተሽ ወይ ትችያለሽ። ያው እንግዲህ እኔ በህይወት የተበላሁት አንድ ባጃጅ ናት። የሰው ልጅ ይሳሳታል፣ ፍጹም አይደለም። ያችን ባጃጅ ብቻ ነው የተበላሁት እንጂ ሌላ ነገር አልተበላሁም እኔ። ያም ደግሞ ውሸትም እውነትም ሊሆን ይችላል ቤተሰብ። ስለዚህ ለራሳችሁ ሆኑ፣ ፈጣሪ ምስክሬ ነው። ይሄ እንትና ቤት እንትን እንበል እኔ አታጣቁሩኝ። ዙሮ በመህፃረ ቃል ነግራችኋለሁ። መጀመሪያ ለራሳችሁ ስትሆኑ ነው ሌላ ወገን ሌላ ዘመድ መርዳት የምትችሉት። ስለዚህ አረብ ሀገር ያላቸው እህቶች አንበሳ ሁሉ ማውረድ ጀምረዋል አሉ። ወደ አሜሪካ አንበሳ እያወረዱ ነው አሉ። አረብ ሀገር እየሰሩ ወደ አሜሪካ ላሉ አንበሳ እያወረዱ ነው አሉ። እስቲ እኛ እኮ ጌም እንኳን ስንጫወት እኮ አሜሪካን እኮ አያጫውቱንም እኮ አሜሪካኖች አያጫውቱንም። እኔ ለቤት 57 ጊዜ ልክለት አልተቀበለችኝም። ምክንያቱም የሚፈልጉን ታብታብ ለማድረግ ነው። እነሱ ጋር ቁጭ አልን ማለት እነሱ ጋር ቁጭ ብለን ተጫወትን ማለት ፈጣሪ ምስክሬ ነው። ያው የሞቱ ያህል ነው የሚሰማቸው፣ የወረዱ ያህል ነው። ስለዚህ እነሱ ጋር ቁጭ ብለሽ ቲክቶክ እንድትጫወች ራሱ አይፈቅዱልሽም። ሀብታም ለሚሰጥሽ ራሱ ጎኗ እንድትሆኛ